ምንድነው አሁን ከሲዲ በኩሉ ምትሯሯጠው? እሺ ብዙ መረጃ አወጣለሁ። ሲጀመረም ከመጀመሪያም ስነ ምግባር የሌለው ድብድብ ዱላ ይዞ የሚሄድ በነገራችን ላይ ኤርሚ ዱለኛ ነው። እኔ አንዳንድ ይመኛለሁ እንጂ ፋኖ ቢሆን ብዬ እመኛለሁ። ሌላው ደግሞ መጥቶ ኦነግ ብትሆን ይለኛል። ሌላው መጥቶ ወያኔ ብትሆን ብለው ሊለኝ ማለት ነው። ጫካ ውስጥ ዱላ ይዞ የሚጠብቅ የነበረ በጣም ባለጌ ነው። ኧረ ቀሲስ እንደዚህ አይባልም። ያቆይለ እንደ እርሶ እንኳን የተወለዱበት ጎንደር ያልሞተው ወንድሜን ሞታ አላልኩም። ሞቷል፣ የተረጋገጠ ነው። ድምፁ የበትረ ነው፣ የአበበ ጉላት ነው። ቅዳሜ ይለያል። ቴዲ አፍሮ መዝሙር አወጣ ብሎ የዛሬ 12 ዓመት ፖስት የተደረገ ነው። አሁን ማሰማችሁ ማለት ይቅርታ ላለሁኝ አንተ ብዬ በመጥራቴ ማለት ኦኬ። ጭንጨርሼ ለወንድሞች ጊዜ ልስጥ። ወደ ፈለጋችሁት መውሰድ ትችላላችሁ። በቃ ባለፈ ታሪክ አታሸማቅቁንም ነው። ምን አገኙ ሆነ አዲስ ስሜ የቀድሞ ስሜ ቀለመወርቅ አይተምሱ አበበ እንደሚባል አልተናገርኩም። ኤርሚያስ አበበ ተብሎ የሚባለው በየካ ክፍለ ከተማ አጥቢያ ማለት ነው። ፍርድ ቤቱ ኮከበ ጽባህ ማተሚያ ቤት ኬንያ ኤምባሲ የምታውቁት ከመገናኛ ስትመጡ ወደ 4 ኪሎ ስንሄድ ወደ ቤሌር ወደዛ በዛኛው መስመር በሚሄድበት የኦርቶዶክስ ቤተክርስቲያን መድኃኔዓለም ቤተክርስቲያን አለ ይመስለኛል። የቀበናን ድልድዩዋ እንደተሻገርን ቀበና ጋር አይ ቲንክ ገነት ቸርች መሰለኝ የነበረው ባልሳሳት፣ በቀኝ በኩል ቀበና ድልድዩ አካባቢ ገነት ቸርች ነው ወይስ መሰረተ ክርስቶስ ነው? እሱን የምታስታውሱ ሰዎች አስታውሱኝ። መሰረተ ክርስቶስ ነው ይርሚዬ። መሰረተ ክርስቶስ ቴንክ ዩ። ሸለቆ ወንዙ ጋር የነበረው ማለት ነው በቀኝ በኩል በሱ ጋር ያለችዋ በሱ ጋር ያለችዋ ዳገቷን ወደ ላይ ስንወጣ ቤሌር ጋር ከመድረሳችን በፊት በግራ በኩል ያለው ፍርድ ቤት እዛ ሄድና ዶሴን ፈልግ ከፈለግ ቀለመወርቅ አይተንፍሱ አበበ የሚባለው ይህ ፊት የሚያወራው ሰው ኦፊሻሊ ኤርሚያስ አይተንፍሱ አበበ ተብዬ እንድጠራ ፍርድ ቤት በአገሬ ሕግ መሰረት ምስክር አስመጥቼ ከሀገሬ ደብዳቤ አጽፌ እኔን የሚያውቁ ሰዎች መስክረው በፍርድ ቤት ኦፊሻሊ የተቀየረ ስም ነው። ዋጣው እንግዲህ ይህንን አልተናገርኩም፣ ከዚህ በፊት ተናግሬያለሁ። እኔ ጋር ድብቅብቅ ነገር የለም። ዳርያዝ እኮ አልኩ። ኦኬ ከዛስ ወዳለሁበት አገር ስመጣ በኤርሚያስ አይተንፍሱ አበበ ነው የመጣሁት። ውጭ ጉዳይ ሚኒስተር ሄድና ጠይቅ። ሬጂስተር የተደረገ የጋብቻዬ የፓስፖርቴ ሁሉ ጭምር ማለት ነው። ኤርሚያስ አይተንፍሱ አበበ። አሁን የምጠራው እዚህ ኤርሚያስ አበበ ተብዬ ይባላል። ኤርሚያስ ኦፊሻሊ ስለተቀየረ አበበ የአያቴ ስም ስለሆነ ነው። ለአንተ ስል ልሰርዘው እንዴ? በኒ ማነው በላስት ኔም አይደል እንዴ የምንጠራው? በውጭ ሀገር ያለን ሰዎች ነው እኮ። አታምታታም ብዬ ስል እኮ እኔም አላምታታም። በላስት ኔም አይደል የምንጠራው በውጭ ሀገር ያላችሁ ሰዎች አይደለም? ዳግሻይ እትየው በላስት ኔም አይደል የምትጠሩት? አሜሪካ ላስት ኔም ያ ዱንያው በውጭ ሀገር ያላችሁ በሙሉ ማለት ነው። ኤርሚ በላስት ኔም ነው የምትጠራው። ስለዚህ ኤርሚያስ አበበ ማለት ሌላ ሰውዬ አይደለም። የቀድሞ ቀለመወርቅ አይተንፍሱ አበበ ተብዬ የሚባለው ኤርሚያስ አይተንፍሱ አበበ ጀግና ወንድ ነው የወለደኝና ያሳደገኝ። ምንድነው ያዋሸሁት? ይሄንን አልተናገርኩም? ተናግሬያለሁ። ዲያቆን አልነበረም? ከብፁዕ አቡነ ናትናኤል የአርሲው ሊቀ ጳጳስ እጅ ድቁና ስልጣን ተቀብያለሁ። ግንቦት 24 ቀን ተክለ ሃይማኖት ቤተክርስቲያን በተመረቀበት ማለት ነው። አብሮ አደጎቼ እኮ እየሰሙ ነው ብራዘር። እንዴት ነበረ? ካህናቶቹን ቄሶቹን ይደበድብ ነበረ ምናምን ነገር እጀልጠው በቀድሞ ታሪኬ ከተናገረ አላግባብ ከተናገረ ዝም ብለህ የምታናፋበት ቤተሰብ አይደለም። ከእንደዚህ አይነት ቤተሰብ ነው የወጣሁትኝ። ስለ አባቴና ስለ አያቴ ስለ ዘር ትውልዴ ጀግንነት ምናምን ነገር ለመናገር አይደለም። ሱቶ በስጋ ነው አልኩ። እንኳን እኛ የኔ ቤተሰብ አይደለም የኔ ቀበሌ ውስጥ ያሉ በሙሉ እነዚህ ቅድም ወጥተው ምስክርነት የሰጡ ልጆች ቤተሰቦች ሁሉ ጭምር ወንዶች ናቸው። ወንዶች ማለት ወንድ ከገባ ማለት ነው። ወንዶች ናቸው። ባለፈ ታሪኬ ነው ከዘራ ይዤ የተደባደብኩት። አዎ አንቆራጥጠህ ነበር እኮ አልኩ። በቃ ጌታ ኢየሱስ ስላገኘኝ እንጂ
አንቆራጠጥህ እኮ ነበር ነው ብዬ የምልህ ተደብቀህ ካልመታኝ በስተቀር ኦኬ ህገ መንግስቱ በሚፈቅድልህ መሰረት ማንም ሰው ስሙን ይቀይራል በቃ ኦፊሻሊ ሂድና ጠይቅ የካ ክፍለ ከተማ ፍርድ ቤቱ የዛ ካልተቀየረ ሂድና ጠይቅ የካ ክፍለ ከተማ ውስጥ ስለነበርኩ ማለት ነው በዝሙት አታገኘኝም ዘርፍ አይደለም የወጣሁት ጻድቅ እንዳንበሳ ይናገራል ኢየሱስ ያድናል የጸጋውን ጉልበት ያበዛልኝ የጴንጤዎቹ አምላክ ኢየሱስ ክርስቶስ የኔ አምላክ ሆኗል ጻድቅ ጌታ ነው ፍለጋውን ተከትለን እንድንኖር ምሳሌውን ትቶልን አልፏል እንደዚህ ነው አየህ እንዲ ወገባ ገዳህን ሰብረዋለሁ ብዬ ስል ትናንት ወዲያ በእውነተኛ ማስረጃ ራሳቸው ማለት እሚላውን አሁን እዚህ ደግሞ ስሙት ኦኬ አትጠራጠሩ ምንም የደበቅኳችሁ ነገር የለም እድገቴ ላይ እኮ ነግሬያችኋለሁ ኃይለኛ ነኝ ብዬ ለራሴ ጉራም ባልቸረችር ግን ነግሬያለሁ በባለፈ ታሪኬ ከ7 ዓመት በፊት የይሁዳው አንበሳ ትሁቱ ጌታ አግኝቶኝ ልቤ ሲነካው በፍቅር ተሸነፈ እንጂ በባለፈው ታሪኬ ብለካልክ እንዴ ፖል እኮ አለ አፖስቶል ፖል በቀድሞ ታሪኩ ሳላውቅ ስላደረኩት ምሕረትን አገኘው እኮ አለ ጢሞቴዎስ ላይ አሁን እኔ ከዚህ ታላቅ ሐዋርያ እኮ ራሴን ላነጻጽር እንደ ኤርሚያስ ግን እሱም ሰው ነው እኔም ሰው ነኝ ኦኬ አንተም ወንድሜ ሰው ነህ በቀድሞ ታሪክ አሁን ተናዘዝ ብዬ ብላ እንደማት ተጣወራዋለ እሺ ምን አለ እዚህ አሁን ይሄንን ሲወጣ ወንድሜ ነው እጄ ላይ ነው የሞተው ደግሞ በህረ ሳይሆን በኩረ ነው የሚባለው ወንድሜ ነው እጄ ላይ ነው የሞተው ደግሞ ታሞ እንጂ በቅዱስ ቁርባን አይደለም ድምጹም ይሄ ያበበ ጉላታ የወንድሜ ሲጀመር እንደዚህ ያለ ነገር አለ እሱ ራሱ ከዛ ነው ተጠርቶ የመጣው እንደዚህ ያለ ድምጽ ሲጀመር እዚያ የታለ ሲጀመር ማለት እንደዚህ ሪከርድ የሚደረግ ነበር ወይ ሲጀመር የለም እኮ አለ ልጁ ራሱ ወንድሙ ራሱ ይሄንን አረጋግጦ የወንድሜ ድምጽም አይደለም የሞተው እጄ ላይ ነው ታሞ ነው የሞተው በእግዚአብሔር ሞት ነው የሞተው በቤተክርስቲያን ላይ እንዲህ ያለ ወንጀል የፈጸመ ራሱ ኤርሚያስ አለ ልጁ ስሙ ቀለመ ወርቅ አይተንፍሱ አበበ ነው አልተናገርኩም እንደ ይሄንን ታዲያ የምን ያዙ ይልቀቆይ ነው አሁን እነሱ ናቸው አውጡት እኔ አልተናገርኩም ቀን ኦኬ ቴንክ ዩ ጌታ ኢየሱስ በጽድቅ ጎዳና ስለምታራምደኝ እንኳን በእንደነዚህ አይነት ግራቀኝ በሚጮሁ ጩኸታም በማንም በጽድቅ ጎዳና ላይ አሰናክሎ ሊጠለኝ እስከማይችል ድረስ ቀኝን ይዘዋል አባዬ ስምህ ይባረክ ወንድሞቼና እህቶቼን እዚህ የሚያገለግሉትን ቀኛችንን ይዘዋል ቀኝህና የፊት ብርሃን በርቶልናል አልተናገርኩም እንደነን ተናግሬያለሁ እኮ ምንድነው አሁን ከሲዲ በኩሉ ምትሯሯጠው እሺ ብዙ መረጃ አወጣለሁ ብሏል በጣም ብዙ ሲጀመርም ከመጀመሪያም ስነ ምግባር የሌለው ድብድብ ዱላ ይዞ የሚሄድ በነገራችን ላይ ኤርሚ ዱለኛ ነው እኔም እገኛለሁ በነገር አይ እኔ አንዳንድ ይመኛለሁ እንጂ ፋኖ ቢሆን ይመኛለሁ ይዚ መከላከያ በነገራችን ላይ ወታደር ነበረ ደስ ሲል የሰማው መስሎኝ ወታደር ቤት ገብቼ ነበር ፖሊስ ሲሆን ምናምን ሆኖ ነበር ሲዛወራ ራሱ ሲናገር የሰማው መስሎ ፋኖ ቢሆን ያለው አይ የራሱን ፓርቲ በእንግዲህ ማመልከቻን ሲቪል በጽፈን ጽፈዋል ተመልከቱ ዳር ያዝ ብሎ ሲለኝ ደስ ይለኛል አለ ቀሲዬ በእውነት እግዚአብሔር ምስክር በሚያውቀው ወዶታለሁ መላከ ገነት ቀሲዲ በኩሉ የክርስቶስ የጌታዬ መንፈስ ምስክር ነው ወዶታለሁ እርሶ በሐሰት መረጃ እኔን ያጠለሹ መስለ ሄዱበትን መንገድ ከጌታዬ እንደዛ አልተማርኩም አሁን ቢመጡ በፍቅር አወራውታለሁ ቤቶት ቢጠሩኝ በፍቅር አወራውታለሁ የፈለጉትን ይበርብሩ ኦኬ እንደ ሰው ጉዳት አይገኝብኝም ብያለለም ግን እርሶ እንደሚሉትና እንዳሰሩት በፍጹም እንደዛ አይነት ሰው አይደለሁም መላከ ገነት ቀሲስ ዲበኩሉ በላይ ካህን ሆነው ሳሉ በእንዲህ አይነት አስተዳደግ ባላደኩበት በእንዲህ አይነት
ስነ ምግባር ባላደግኩበት በአብሮ አደጌ በአበበ ጉላት ሞትና በሌሎቹ ወገኖቼ ሞት ላይ ባለቀስኩት ቀልደው ለሚቀልዱ አሳልፈው ስለሰጡ ትንሽ ቆጣ ብዬ አንቱ ብዬ መጥራት ሲገባኝ አንተ ብዬ በጠራው ትናንትም ከትናንት ወዲያም ይቅርታ ብያለሁ። ዛሬ ለሶስተኛ ቀንም ይቅርታ ላለሁኝ አንተ ብዬ በመጥራቴ ማለት ነው። አንቱ ተብሎት በክህነቶት መከበር አለበት። ያንን ባለማድረጌ ሰው ነኝና ያንን ባረኩበት ዛሬም በሶስተኛ ጊዜ ይቅርታ ጠይቆታለሁ። እወዶታለሁ። ጌታ ኢየሱስ ምስክር በሚያውቀው አልዋሽም። አምላኬ ኢየሱስ ክርስቶስ ምስክር ነው። እወዶታለሁ። ቢጠሩኝ አሁን ቤት ከፍተው ና ብለው ቢሉ መጥቼ ከእርሱ ጋር ውይይት ለማድረግ ፈቃደኛ ነኝ። ይሄን ያህል መንፈስ ያልተከለከለ እንኳንም እውነቱ ግን ወጣ። እንኳንም እውነቱ ወጣ። አልሞተም ነበር ብሎ ያሉኝ ሞቷል። አብሮ አደጌ ሞቷል። እኔ ቀሲስ በትረን አላቃቸውም በስም እኔ ቀሲስ በትረ ሞቱ አላልኩም። የቀሲስ በትረ ድምፅና የወንድሜ አበበ ጉላት ድምፅ ይመሳሰላል አይመሳሰልም? ቅዳሜ ጠብቁ። ቅዳሜ የፊታችን ቅዳሜ በአሜሪካ ሃይስት በተባለው ነገር የተጣራ ነገር ጠብቁ። ወገኖች ናቸው ያን ያጣሩት። እኔ እንኳን ራሱ አድርጉ ብዬ አላልኳቸው። ጌታ ባርካቸው እህቴና ወንድሜ። በቃ ለህዝቡ እናጠራለን ማለት ነው። ኦኬ። እንደምወዶት ግን እዚህ 950 ሰው እየሰማ ማልደብቀው ምንም አይነት ጥላቻ በእርሶም ላይ በሌሎቹም ላይ እንዳይለኝ፣ ኢቭን በቤተክርስቲያኒቱ ላይ እንዳይለኝ። እርሶ ራሱ እንኳን እንዳሉት በአንድ ወቅት ላይ ከኤስዲ በኩሉ በላይ ማለት ነው በአንድ ወቅት ላይ እንዳሉት እንደ ኤርምያስ ገድላትና ድርሳናትን ያነበበ የለም ቤተክርስቲያን ልትሸልመው ይገባል ብለው ተናግረው ነበር። እውነት ቤተክርስቲያን አይኗ ቢከፈት ልክ ነው እንዳሉት ልትሸልመኝ ይገባ ነበር። ቤተክርስቲያኒቱን የሚታደግ ነገር ነበር እየሰራ ያለውትኝ። መልካሙ ስሟን ያጎደፈ በጣም ብዙ መጽሐፍቶች አሉት። ራስዎት እንኳን እንዳሉ ከመጽሐፍ ቅዱስ የተጣላ ገድል ከሆነ አልቀበልም ብለው ሲናገሩ ነበር። ምን አጠፋው? የተጻፈን በማንበቤ ምን አጠፋው? አንዳንድ አላስፈላጊ የሆኑ ቃላቶች በተናገርኩበት እንደዚህ ይቅርታ ጠይቃለሁ። እርሶ ሳይሉኝ ማንም ሰው ሳይለኝ እና ለእግዚአብሔር ክብር ይሁን። ጌታዬ ኢየሱስ ምስክር በሚያውቀው እወዶታለሁ። ቤት ከከፈቱ ራሱ ልመጣ እችላለሁ። እኔና እርሶ እናወራለን እና ይሄ ነው ያለው ነገር። ከዛ ይልቅ እርሶ አለኝ ብለው የሚሉትን እውነት በመጽሐፍ ቅዱስ በቤተክርስቲያኒቱ መጽሐፍት ያውሩ፣ እኔም አወራለሁ። የወንጌል አማኞች ወንድሞቼና እህቶቼ ሌሎቻችሁም ብትሆኑ ለታይታ አይደለም ይሄን ብዬ የምላችሁ። ጌታ ልቤን ያውቃል። አላስፈላጊ በሆነው አንዳንድ የስንፍናና የድፍረት ንግግሮቼ ይቅር በሉኝ። ለታይታ አይደለም ይሄን ብዬ የምለው። በጌታ የፊት ትክክል ያልሆንኩትን ነገር ምሕረትና ይቅርታ በደሙ ፈሳሽነት በደሌን ይቅር እንዲለኝ እማነባውን እዚህ እናንተንም ይቅርታ ጠይቃለሁ። ከገስት ጀምራችሁ ያላችሁ የወንጌል አማኞች ኦርቶዶክሳውያን፣ አይሁዳውያን በልብ ቅንነት ነው የማገለግለው። ግን አላስፈላጊ ነገር በተናገርኩት በጣም ይቅርታ። ከኤስዲ በኩሉ አንቱ ብዬ ባለመናገሬ ምንም እንኳን ቢያናድዱኝ መቻል ነበረብኝ። ያው ደግሞ ሰው ነኝና እንደዚህ የሆነ ይቅርታ ያልኩት በምንድን ነው? ስሞትን አንቱ ማለት ሲገባኝ አንተ ብዬ በመናገሬ ነው እንጂ የሞተው አብሮ አደጌ አበበ ጉላት ወንድም ነው። ሞትማ እውነት ነበረ። የእርሶም አረጋገጡ። የጠሩት ወንድሙን ነው። እነኛ ልጆች ሆነው ማቃቸው ሰዎች ናቸው። እውነት ነው። ቤተሰቦቻቸው እጅግ የተመሰገኑ የተከበሩ ማቃቸው ናቸው። እነሱም የኔን ቤተሰብ የሚያውቁ ናቸው። ኦኬ። አንዳንድ ያስቆጣ ነገር የተናገራችሁትን እኔ ደውላቸዋለሁ በቤተሰብ በኩል ስለማገኛቸው ማለት ነው። ሐሰት ነገር ተናግራችሁ ወንድሜን አስቆጥታችሁታል። ያበበ ጉላትን ወንድም ማለት ነው። ታናሽ ወንድሜ ነው። ለእኔም አስቆጥታችሁታል። ኦኬ። ወንድሜን አበበን በክፋት አልነበረም ያነሳውትኝ። መሞቱን ስሰማ ሳዝን፣ ድምፁን ስሰማ ድምፁ ይረጋገጣል። ቅዳሜ ያንን በማልቀሴ በሐዘኔ ላይ ስለቀለዱን ያንን ያልኩት ለማለት ፈልጌ ነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልን ማለት እወዳለሁ። በቃ እዚህ ጋር የመጨረሻ ንግግሬ ነው። አረ ነው
ከዚህ ቀጥሎ ያለውን መቀጠል እንችላለን ማለት ነው። እግዚአብሔር ይባረክ። ፕሊዝ ያ በቃ ወንጌል እናገልግል። አቤት ወንድም ወደ ፕሮግራማችን ከመሄዳችን በፊት እስቲ በትልቁ አድርገኝ አንድ ሁለት ሰዎች በጣም ማመስገን የምፈልጋቸው ሰዎች ስላሉ እያሳየው ማመስገን ፈልጋለሁ። ታንክ ዩ። ያው እንደምነት ትልቁ ላይ አድርገናል። እሺ እሺ ይሄ አሁን ልክ ኤርሚ ላይቭ ስዘጋ የደረሱኝ ሸጋ የሆኑ ላስላሶች ናቸው። እኔ አላነበውም፣ ሰው ግን ያንበበው። አንደኛው ይሄ ነው። ዩዘር 9482388445996 ጌታ ዘመንን ይባርከው። አመሰግናለሁ ስለ ስድብህ። ሁለተኛው ይሄ ነው። እንዴ ለምን ታዲያ እዚህ ለምን አላስቆጠረም? ድክም ምን ብለህ? አይ ለናሙና ነው አሁን ላይቭ ስንወጣ ከደረሱኝ ሁለት ነው እንጂ እንቁጠርማ ካለን ሀገር አለ። ግን እኔ ልባርካቸው ስለወደድኩ እኔ ልባርካቸው። ቤኪ የተሼ 3 ዘመንህ ይባረክ። አመሰግናለሁ። ስድብ ደርሶኛል። እወድሃለሁ። ዩዘርም እወድሃለሁ። እንደዚህ አይነት ነገሮች ባታደርጉ ይመረጣል። ካደረጋችሁ ግን ለኛ ክብራችን ስለሆነ ቀጥሉበት፣ ግፉበት። ኦርቶዶክሳውያን ግን ጀነራሊ ደግሞ ማሳወቂያ የምፈልገው ነገር this is orthodox አይታቸው በቃ ምንነት አይነኛ አንዳንድ ግለሰቦች ናቸው። አንዳንዴ እነዚህ ብለን ብንልም ቤተክርስቲያን ውስጥ በጣም ብዙ የተመሰገኑ ሰዎች ስላሉና ግን ቴንክ ዩ እንደዚህ ያለ ነው፣ ስለ ወንጌል ያለ ነውና ኦኬ። እነኚህ በውስጥ መስመር መጥተው የሚሳደቡት አሁን ከላይ ያሉትን ሰዎች ይወክላሉ? በፍጹም አይወክሉም። ቢኒዬ አንተም ታውቃለህ፣ በፍጹም አይወክሉም። እና ቴንክ ዩ። አንተ ጋር ዲቤት ልግባ፣ የካህናቱን ቪዲዮ ላምጣልኝ እንዴ? ምን እያልከኝ ነው እንዴ? ስለ ፍቅር እንቶ ብለህ ነው ወንድምነት እንጂ እኮ ስለ ፍቅር እንቶ በለኝ እንጂ አይወክልም እንዳትለኝ። ስለ ፍቅር እንቶ ብራዘር እንጂ አስልጠናል እኮ አራሙቻ ምናምን ነገር እያሉ ሲሉ የነበረው ማለት እና እኔ ከዚህ በኩሉን እወዳቸዋለሁ። ጌታዬ ኢየሱስ ምስክር በሚያውቀው ውስጤ በጣም ነው የሚራራላቸው። ተናግሬያለሁኝ። አግባብ ባልሆነ ስድብ በሚመስል ቃል አንተ ብዬ አንቱ ማለት ሲገባኝ አንተ ብዬ የተናገርኩበት እሱ ስህተት ነው። ተትናንት ወዲያም ይቅርታ ጠይቄያለሁ፣ ትናንትም ይቅርታ ጠይቄያለሁ። ዛሬም በዛ አንቱ ብዬ ላቸው ሲገባ አንተ ብዬ በቃ ስለተሰማኝ ነው። የሞተውን አብሮ አደጌን አልሞተም ብለው ስሙን ጠርተው አልሞተም ብለው ስለተናገሩ ነው። ኦኬ በቃ እና ስለ ፍቅር ብለን እንቶ ግን እዚህ ጋር ያሉን ቀሲስ ትንሽ ፈገግ ያለኝን እንስማ ውስጥ ለጨርሳው ይቀደሙን ብቻ ነበር ፖሊስ ሲሆን ምናምን ወይት ዱላ ይዞ የሚያሳለ ልጁ ስሙ ቀለመ ወርቅ አይተንፍሱ አበበ ነው። ግልጥ አድርጌዋለሁ እኮ ይሄን ቀድሜ ቀስ ብዙ መረጃ አወጣለሁ ብሏል። በጣም ብዙ ሲጀመረም ከመጀመሪያም ስነ ምግባር የሌለው ድብድብ ዱላ ይዞ የሚሄድ በነገራችን ላይ ኤርሚ ዱኛ ነው። እኔ አንዳንድ ይመኛለሁ ፋኖ ቢሆን ይመኛለሁ። መከላከያ በነገራችን ላይ ወታደር ነበረ፣ ገብቶ ነበረ። ክላሽ ሊያስታጥቁኝ እኮ ነው። ኧረ ቀሲስ ሲያረጋጉት በመድኃኒዓለም አሁን ክላሽ ቢስ ሌላው ደግሞ መጥቶ ኦነግ ብትሆን ይለኛል። ሌላው መጥቶ ወያኔ ብትሆን ብለው ሊለኝ ማለት ነው። አልፈልገውም። ፋኖ መሆንንም አልመኝም፣ ሸኔ መሆንም አልመኝም፣ ወያኔ መሆን አልመኝም፣ ምንም መሆን አልመኝም። እኔ በቃ ጌታዬ ኢየሱስ ወንጌል እንዳገለግል ጠርቶኛል እና መጽሐፉን ይዤዋለሁ። ግን ምን አሉ ምኞቴ ነው አሉ። እሺ ቀሲስ የሰማው መስሎኛል። ወታደር ቤት ገብቼ ነበር፣ ፖሊስ ሲሆን ምናምን ሆኖ ነበረ ሲያወራ ራሱ ሲናገር የሰማሁት መስሎኛል። አይ አልሰሙም፣ ተሳስተዋል። ፖሊስ ሆኖ ዘበኛ የሆን ብቻ የሆነ ነበረ። በመናገር ፊት ያደርጋል ኤርሚ በጣም ምክንያቱም ጡንጅስት ነው።
እንደው ገነን ያለ ነው። ኧረ በመድኃኒዓለም ቶሎ ራሱ ለፉከራ ምናምን በጣም ነው። ይሄ ሰርግ ላይ ምናምን ዘራፍ ቢል ምናምን በጣም ነው እንትን የሚለው። እኔ በጣም ጎበዝ ነው። አድናቂው ነኝ። በዚህ ጀግ ነው እንዴ። ኧረ ጎራው እንድል ማለት ነው። የጠቅላ አሽከር 40 ቢወለድ 40 ነው ጉድ አልልም። ቀሲስዬ እሱ ድሮ ቀረ። ድሮ እዛ ገጠር እንደዛ ነበር። አሁን ቀረ። ቸሩ መድኃኒዓለም የዋሁ ጌታ የሰውን ታሪክ ይቀይራል። ጳውሎስን ከነፍሰ ገዳይነት አንስቶ ወንጌል ሰባኪ እንዳደረገ በቃ ይቅር ቀሲስዬ። እንደ ገጠር ትዝታዬንማ አይቀስቅሱት። በዚህንማ ልክ እንትን ምንሽር እንድገዛማ አያድርጉኝና አልገዛም። እንደዛም የለም። ወንጌል ነው። ወንጌል እጄ ላይ መጽሐፍ ቅዱስ ነው ያለው። ልቤ ውስጥ በጥቂቷን ብትሆን የገባች የክርስቶስ ኢየሱስ ወንጌል ነው ያለው እና እሺ ጡንቻው ራሱ እኛን እኮ እንደዚህ አድርጎ ይሰቅላል እኮ። በፊትም የነበረው ይህ አይነት ነው። ወንድሙ በትክክል ነው ኤርሚያስ ነው የገለጠው። ተጣልቶ ጫካ ውስጥ ዱላ ይዞ የሚጠብቅ የነበረ በጣም ባለጌ ነው። ኢቲክስ እንኳን አልነበረው። ኧረ ቀሲስዬ እንደዚህ አይባልም። ያዕቆብ የለ እንደ እርሶ እንኳን የተወለዱበት ጎንደር ተው እንጂ ይተዉት እንጂ ቀሲስ ባለጌ ነው እንዴ ታዲያ? ጫካ ውስጥ እኮ ተደብቄ እኮ አልመጣም። ፊት ለፊት ላይ ነው። ግጠም እንቅጠም ነው ብዬ የምልህ ዳር ያዝ ብዬ የምለው ከዛ ጊዜ ያኔ በከዘራና በሽመል ነው። አሁን ግን በወንጌል ነው። ቤት መጣ እኮ አንተዬ። እንዴት ነው? ያኔ በከዘራና በሽመል ነው። አሁን ግን በወንጌል ነው። እንዴት ነው? አንዳንዴ እንደኛ ያሉት እንትኖች ይመጣሉ እና ቀይሲ እሱ ያለፈ ታሪክ ነው። ያለፈ ታሪኬ ነው። ያለፈ ታሪኮ እርሶም አሁን ባደጉበት ማህበረሰብ እንዴት እንዳደጉ ይናገሩ ብዬ ብል ከኔ ባሰ ኃይለኛ ሊሆኑ ይችላሉ። ደግሞ ኢትዮጵያዊ እኮ በሙሉ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ አይደል እንዴ? እንትና ኃይለኝነት በሙሉ እኮ ኢትዮጵያዊ እኮ ነው ብዬ የምልህ። አገሬ ተነካ ብሎ እንደ ንብ ወሮ ጣሊያንን ጥግ ያስያዝ አይደል እንዴ? መድፍ በሚተኮስበት ሻቦ ላይ ይዞ የገባ ማለት ነው። የትኛው መርጠ የትኛውን ተዋለ? የገበየው ራስ ገበየው ጉርሙ ባልቻ አባ ነፍሶ ወይስ አጼ ቴዎድሮስ? ማንን ጠርታ? አሉላ አባ ነጋ ማንን ጠርታ? ባልቻ አባ ነፍሶ ማንን ጠርታ? የትኛውን ትተዋለ? ከየትኛውም ብሔር አትንኩኝ ባይነት አይደል ያለው። ስለዚህ ኤርሚያስ ብቻ አይደለም ምድሪቱ በሙሉ እንደዚህ አይነት ቀሲስ እርሶን ቢጣሩ በመቋሚያ ይሄኔ ስንቱን አገልግለውት ሊሆን እንደሚችል ጠረጥራለሁ፣ ገምታለሁ። ስንቱን እንዳንቆራጠጡት ማለት ነው። እወዶታለሁ። የእግዚአብሔር ልጅ ኢየሱስ በሚያውቀው እወዶታለሁ። እዚህ ላይ ላብቃ። ኤርሚያ በትልቁ አሁን ርዕሱን ግልንና ኦርቶዶክሳውያን እየገቡ ማውራት እንችላለን። ቀሲስን ግን እንደምወዳቸው ነገሯቸው፣ አልቆጥርባቸውም። እሳቸውን የማዋረድ እሳቸውን የማሸማቀቅ እሳቸው የሄዱበትን መንገድ እኔ አልሄድም። ያልሞተ ወንድሜን ሞተ አላልኩም። ሞቷል፣ የተረጋገጠ ነው። ድምፁ የበትረ ነው፣ የአበበ ጉላት ነው። ቅዳሜ ይለያል። በቃ በቅዱስ ቁርባን ነው ተብሎ የሚባለውን ከፈለገ በመጽሐፈ ስንክሳር ከፈለገ የሰዎችን ቪዲዮ ማስረጃ ሁሉ እናመጣለን። በውጭ ሀገር ሁሉ ሆነው ምን እያሉ እንዳሉ ቪዲዮ አሳያለሁ። ኦኬ፣ ይህንን እሳቸው ራሱ ዲና አያደርጉትም። ልክ ነው። እኔን ጠላ ጠጥቼ ማህሌተ ጽጌ ነበር ጊዜው አስታውሳለሁ። ማህሌተ ጽጌ ቆመን የሆነ ወቅት ላይ በጠላ በምንጠጣበት ሽክና ነው የሚባለው በነበረኩበት አካባቢ ላይ እንደዛ ምሬት መሮኝ አያውቅም። ለምን እንደመረረኝ አላውቅም። ግን ከዛ በኋላ ድምፄ ላይ ርክርክ ነገር አመጣ። እንዳቂሚቲ በገጠሪቱ ኢትዮጵያ እኮ እኔና ቀሲስ ዲበኩሉ ይቀድሱ ተብሎ ቢባል የማናችን ድምፅ ተብሎ ቢባል ይለያል። እሳቸውም የላቸውም እያልኩ አይደለም። ድምፅ አላቸው። ድምፅ ይመሳሰላል አይመሳሰልም? ኦኬ። ቀሲስ በትረና ያበበ ጉላት ከተመሳሰለ ኦኬ። ካልተመሳሰለ ምን ያህል ተመሳሰለ፣ ምን ያህል አልተመሳሰለም? ቅዳሜ ጠብቁ። ቅዳሜ ማለት የፊታችን ቅዳሜ ለእኔ ነገ ነው፣ ለእናንተ ማነው? ለእኔ ተነገ ወዲያ ነው፣ ለእናንተ ግን ነገ ነው። ኦኬ። ግን ቀሲስ ዲበኩሉ እኮ ተናግረው ነበር። አንድ እሳቸው የጠሯቸው ካህን በጣም ቀዳሽ የነበሩ ካህን ናቸው። ስማቸውን አላስታውስም። ቀሲስ ዲበኩሉ ሲናገሩ የሰማሁትን እና ይህ በቤተ ክህነት እኮ የሚታወቅ እኮ ነው።
እውነት ተረጋግተን እናውራ ተብሎ ይባል ስንት ድምፃውያን የሆኑ ካህናት አሉ፣ መርጌቶች አሉ፣ የዜማ መምህራን አሉ። ድምፃቸውን ራሱ እንኳን ኮፒ ለማድረግ በጣም ብዙ የሚላለጡ የሚደቁ ማለት ነው። እና ቀሲስ ዲበኩሉ ራሱ ሲናገሩ ምን አሉ? እኔ አንድ ካህን ነበሩ በቅዳሴ የማውቃቸው በጣም ዜመኛ የነበሩ እሳቸውን ደጋግሜ ከመስማት የተነሳ የእሳቸውን ድምፅ ራሱ አሁን አስመስየዋለሁ ብለው አሉ ቀሲስ ዲበኩሉ ራሳቸው። ታዲያ ቀሲስ ዲበኩሉ የእርሶ ድምፅ ከኛ ካህን ከኛ አባት ቄስ ጋር ከተመሳሰለ የዲያቆን አበበ ጉልላት ድምፅ እኔ ከማላቃቸው እርሶ ካስተዋወቁኝ ከቀሲስ በትረ ድምፅ ጋር ቢመሳሰል ይገርማል እንዴ? ይሄን በጥያቄ ልተውና ቀዳሚ ግን መልሱን ተሰሙታላችሁ። ይገርማል? ይሄ አይገርምም? ለኔ ነገ ቅዳሜ ነው ወገኖች። እኔ ዛሬ አርብ ላይ ሆኜ ነው ማወራችሁ። ለእናንተ ደግሞ አብዛኛው ሐሙስ ነው ይረዳለሁ። ግን የፊታችን ቅዳሜ ማለት ነው። እና ድምጾች ይመሳሰላሉ። የጥላሁን ገሰሰን ድምፅ አስመስሎ የሚዘፍን ዘፋኝ አለ አይደል? አይ ቲንክ ገነነ ነው ማነው ገነነው የሚባል ሰው ራሱ ዶክተር ጥላሁን ገሰሰ አርቲስት ጥላሁን ገሰሰ ሸራተን ነው የት ነው ሆቴል ተዘጋጅቶ ሽልማት ሸልሞታል። የቴዲ አፍሮን ድምፅ አስመስሎ የሚዘምር ዘማሪ አለ እንደኛ ጋማ ነው። ማን ጎአ ነው? የአባቱ ስም ጎአ ነው። ታውቁት ከሆነ ስሙን ንገሩኝ አንዳችሁ ማይክ ከፍታችሁ ወይ ከታይ ጻፉልኝ። ማን ነው የቴዲ አፍሮን ድምፅ አስመስሎ የሚዘምር? ድምፁ የቴዲ አፍሮን ይመስለው ማን ጎአ ነው የሚባለው? ጥላሁን ጎአ። ቴንክ ዩ ዳጊ ፒስ ቴንክ ዩ ዳጊ መቅድዬ። ጥላሁን ጎአ የሚባለው ዘማሪ የቴዲ አፍሮን ድምፅ ኮፒ አይመሳሰልም እንዴ? የገነነ የሚባለው ዘፋኝ የጥላሁን ገሰሰን የነነዋይ ደበበን አስመስለው አይዘፉንም እንዴ? የኤፍሬም ታምሩ በዘፋኙ እንኳን ዓለም ብትሄዱ አመሳስለው የሚዘፍኑ የሉም እንዴ? ድምፃቸው ኤግዛክትሊ አይመስልም? ይመስላል። እና የቀሲስ በትረ ድምፅ ከዲያቆን አበበ ጉልላት ድምፅ ጋራ ከተመሳሰለ ኦኬ ተመሳስሏል ማለት ነው። እሱን ማሽን ያጣራውን እንሰማዋለን። ኖርማል እኮ ነው ወንድሞቼ እናቶቼ። ራሳቸው የቀሲስ ዲበኩሉ ድምፅ ከቄሱ ድምፅ ጋር ተመሳስሎ የለ ወይ? አመሳስያው የእሳቸውን ድምፅ ነው የሚመስለው ድምፅ ያላሉ ድምፅ የለውትም ብዬ ያልንቃቸውም። እሳቸውን ካህን ናቸው። የዜማ ተማሪ እንደሆኗቸው መጠን በእውነት ይቀሸሩታል። ዜማውን አዚሙ ተብለው ይባሉ ሳላቸው ማለት ነው። ይሄንን ያህል ግን ሄዶ እርሶ ምን ድምፅ አለውትና ምናምን ነገር ብዬ አልልም፣ አልገለፍጥም፣ አልስቅም። እና ይመሳሰላል። ለምሳሌ ይሄን ድምፅ እስቲ ላሰማ። ይመሳሰላል። የድምፁ መመሳሰልና አለመመሳሰሉን እናረጋግጣለን በመሳሪያው ማለት ነው። ኦኬ ጥላሁን ጎአ አይደል? ቴዲ አፍሮ የሱን እስቲ ይህን ድምፅ ሲስሙት በመድኃኒዓለም ይህንን ድምፅ ስሰሙ እውነት አሁን ቴዲ አፍሮን አልሰማኑም ብለን ማለት እንችላለን? በየታክሲው በየሬስቶራንቱ በተለያየ ቦታዎች ላይ አልሰማንም ማለት እንችላለን ወንድሞቼ? እሺ ይሄንን የዘመረው ማን ነው? ወንድማችን ጥላሁን ጎአ የሚባል በደቡብ ኢትዮጵያ ውስጥ ተወልዶ ያደገ በእኛ በወንጌላውያን አማኞች ዘማሪ ነው። ይሄን ድምፅ ስሰማ የማ ድምፅ ነው? እንደውም ቴዲ አፍሮ መዝሙር አወጣ ብሎ የዛሬ 12 ዓመት ፖስት የተደረገ ነው አሁን ማሰማችሁ ማለት ነው። የሰው ድምፅ አይመሳሰልም ወይ? ይመሳሰላል። የጥላሁን ገሰሰን ያስመሰለ የለም? ይመሳሰላል። ገነነ የሚባል ሰው ሽልማት ሲሸለም አውቃለሁ። ገነነው የሚባል ሰው ራሱ ዶክተር ጥላሁን ገሰሰ ሲሸልመው ታይቷል። ሸራተን ወይ የሆነ ሆቴል ላይ ማለት ነው ፕሮግራም ተዘጋጅቶ። አይመሳሰል? ይመሳሰላል። በካህናቱ ሳለም አይመሳሰልም እንዴ? ስንት እኮ ድምፀ ምርዋ ስርቅርቅ የሆኑ አባቶች አሉ። የእነሱን ድምፅ የሚያመሳስሉ አሉ እኮ። እና ወንድሞችና እህቶች እሱንም ቢሆን ቅዳሜ እናሳውቃለን። ልክ እንደዚህ ሞቷል አልሞተም ተብሎ የሚባለው እስከ ትናንትና ድረስ አልሞተም ብለው ሲሉ የነበሩት ቀሲስ ዲበኩሉ
መሞቱን ከራሱ ወንድም ጭምር ሰምተዋል፣ ከአብሮ አደጎቼ ማለት ነው። ድምፁም እንደዚሁ ይጣራል። እና ግን በጌታ ልለምናችሁ የወንጌል አማኞች ሆናችሁ በጌታ ልለምናችሁ እኔ እንኳን አላስፈላጊ ነገር በተናገርኳቸው ስማቸውን አንተ ብዬ በተናገርኩት ዛሬ 3ኛ ቀን ይቅርታ ጠይቄያለሁ። እናንተ ሄዳችሁ እንዳትሰድቧቸው፣ ቀሲስ በኩሉም ባገኛችሁበት እንዳትሰድቧቸው ፕሊዝ ፕሊዝ፣ በጌታ ፕሊዝ። የእውነት ለመናገር ከክርስቶስ እንደዚህ አልተማርንም። እኔ እንኳን ባደረግኩት ስንፍና ይቅርታ ጠይቄያቸዋለሁ፣ አንተ ብዬ በመናገሬ ማለት ነው። ክብረን ክህነታቸውን እጠብቅላቸዋለሁ። ምንም እንኳን በእምነት ባንመሳሰልም እሳቸው ኦርቶዶክስ እኔ ጴንጤ በሆንም ግን በኦርቶዶክስ ውስጥ በምንም ጭምር ዲናይ ልናደርገው የማንችለው እውነት እንዳለ ዛሬ አይደለም መናገር የጀመርኩትኝ። ኦርቶዶክስ የክርስቶስ ቤተክርስቲያን እንደሆነች ስናገር ነው የኖርኩትኝ። ግን ሀዲዷን የሳተች ቤተክርስቲያን ናት። የጌታ ቤተክርስቲያን ናት፣ ግን ሀዲዷን የሳተች ቤተክርስቲያን ናት። በጣም ብዙ ሰው ሰራሽ የሆኑ ትምህርቶች ገብተውባታል። እውነተኛ መልኳን የሚያጠፉ ልጆች፣ እውነተኛ መልኳን የሚያጠፉ ትምህርቶች፣ መጽሐፍቶች ተጽፈው ገብተዋል። በሷው በቤተክርስቲያኒቱ ጉያ ውስጥ ነው የተገኘው። ይህንንም ደግሞ በእነዚህ ሁሉ ዓመታቶች ውስጥ በማሳየት ብፁዓን ሊቃነ ጳጳሳት የሊቃውንቱ ጉባኤ ሁሉ ቁጭ ብለው በመጽሐፍቶቹ ዙሪያ ጥራት የሚጎላቸው መጽሐፍት መሆናቸውን አባቶች ሁሉ ጭምር አምነዋል። ከዚህም በኋላ ያለውን የሚሰሩትን ይሰራሉ። እኛ ምንም አያደባደበንም። ቀሲስ ዲበኩሉ በላይን የወንጌል አማኞች የሆናቸው ወንድሞች እናቶች ፕሊዝ እንድች ብላችሁ የነውር ቃል ተጠቅማችሁ እንዳትሰድቧቸው፣ በጌታ በኢየሱስ ክርስቶስ ልለምናችሁ እንዳትሰድቧቸው። ለዚህ አልተጠራንም፣ ለዚህ አልተጠራንም። እውነት እንደሆነ ደምቃ መውጣቷ የማይቀር ነው። ኦኬ። እና እኔ አግባብ ባልሆነ ነገር በተናገርኳቸው ይኸው ዛሬ ለ3ኛ ቀን ይቅርታ ጠይቄያለሁ። አንቱ ብዬ ልጠራቸው ሲገባ አንተ ብዬ ህሊና ያፈቅድልኝ ብዬ ያልኩት በቃ ሰው ነኝ፣ ተሰምቶኝ ነው። ሳገኛቸው እንደዚህ ካገኟቸው ይህንኑ እናገራለሁ። እውነቱ ጽድቁ ያ ስለሆነ ማለት ነው። እኔ በቤተሰቤ እንኳን እንደዚህ ምንም እንኳን ኃይለኝነት ቢኖርም በቤተሰቤ እንኳን እንደዚህ አልተማርኩኝም። አንቱ ብለን የሀገር ሽማግሌን የምናከብር እኔ የገጠሪቱ ኢትዮጵያ ውስጥ ተወልጄ ያደኩ ሰው ነኝ። በጥሩ ስነ ምግባር ነው ያደኩትኝ። ባለጌ ሰውም አይደለሁም። ኃይለኛ የሆነ ሁሉ ባለጌ አይደለም። በየቤታችን ውስጥ ኃይለኛ የሆነ ሰው አለ። ካልነኩኝ ደግሞ አልነካም ነበር። ይሄን ዓለም እንደዚህ የሚባልልኝም ሰው አይደለሁኝም። እና እግዚአብሔር አምላክ ይባርካችሁ። ተባረኩ። እሺ ወንድምነት ቀጥሉ። እዚህ አሁን እዚህ ጋር ጨርሻለሁኝ። ቀጥሉ። ወንድምነት ጸጋ ያብዛልህ። ተባረክ። ካምቦል አይ ቲንክ እንትኑ ነው የምንጠብቀው ብዬ ተስፋ አደርጋለሁ። ምንድነው እሱ ውይይቱንና ያንን ብቻ በመጠበቅ ምንም መልስ ባለመስጠት ትኩረታችንን እንዳይስብ አድርገን እንቀጥላለን ብዬ ተስፋ አደርጋለሁ። እሱንም አናስቸግራቸውም። ፈቃደኛ ከሆኑ በፍቅር እናድርግ ብለው ካሉ እመጣለሁ። ይቅርም ብለው ካሉ በቃ ተዋቸው። ቀሲስ ዲበኩሉን ተዋቸው። ምንም አንልም። ይምጡ ከፈለጉ ካልፈለጉ ማይምጡ ምንም መልስ ሰጣቸው። ሌላ ሀሳብ ብትሆና ቢሉ እኛ ከፍተን እናወራም። ጀስት እንትን ስራችን ላይ ብቻ እናተኩራለን ብዬ ተስፋ አደርጋለሁ ጌታ ቢፈቅድ። ግን አንድ ነገር በዚህ አጋጣሚ ምንድነው ላሳስብ እወዳለሁ። ከአሁን ቀደም የዛሬ 6 ዓመትም ደጋግመን አሳስበናል። መንገድ ላይ ወጥቶ ወይም ደግሞ ቸርች ውስጥ ሉቃስ ማርቆስ ብሎ መስበክና አቅበተ እምነት መስራት ለየቅል ናቸው፣ አይገናኝም። ለየቅል ናቸው። አንዳንድ እህቶቻችን አላችሁ ቅንነታችሁን እናደንቃለን። አደንቃለሁ። እኔ በኩሌ አከብርላችኋለሁ። በደንብ ነው አከብረው ቅንነታችሁን። ግን ያለ እውቀት በዚህ ልክ ግን መጥቶ በዚህ ልክ የኛን ቤተ እምነት ባታሰድቡ ብዬ እላለሁ። አንድታችን ስላሴን አብራራው ብላ እንግዲህ ብቻ እግዚአብሔር ምሕረት ያደርግላት ላሰማና ግን you have to stop እንደዚህ ነገር you have to stop ኦኬ። አንድ ላሰማ ከዛ በኋላ እንቀጥላለን። ሴቶች ሚውት አድርጎ አንድ ጊዜ ስለ ስላሴ የሚጠይቃችሁ ነው። በትክክል ስፔሲፊካሊ ያው ስላሴ የሚለው በመጽሐፍ ቅዱስ ላይ ባይገኝም ግን በድህነት ዓለም ውስጥ በሶስት አካል ራሳቸውን እንደገለጠ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እናያለን ማለት ነው። ለሰው ልጆች ለማዳን የተደረገ ነገር ነውና ምንድነው አብ አባት ሲሆን መንፈስ ቅዱስ ደግሞ አጽናኝ ነው ወይ ሰራጺ ብለን ምናምነው ማለት ነውና ምንድነው በአካል አንድ ከአንድ በላይ ሲሆኑ በባህሪ ደግሞ
በባህሪ ከአንድ በላይ ናቸው ብለን እናምናለን። በአካል ደግሞ በባህሪም በአካልም ከአንድ በላይ ናቸው ብለን እናምናለን። ባህሪያቸው በመለኮት በአካል እንደዚህ ይለያያሉና ምንድነው የሰው ልጆችን ለማዳን የተደረገ የስም አሰጣጥ ልዩነት ነው እንጂ ፍላጎታቸውም ህብረታቸውም ደግሞ አላማቸውም አንድ ነው። አባት ልጁን ሲሰጥ ወልድ ደግሞ ራሱን ሰጠ። ሴቶች በሶስት አካል ራሳቸውን እንደገለጠ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እናያለን ማለት ነው። ለሰው ልጆች ለማዳን የተደረገ ነገር ነውና ምንድነው አባት ሲሆን መንፈስ ቅዱስ ደግሞ አጽናኝ ነው ወይ ሰራጺ ብለን እናምነው ማለት ነውና ምንድነው በአካል ከአንድ በላይ ሲሆኑ እሺ ሊዲያዬ ምንድን ያልሽው ቤካ ራስ እስቲ አስረዳን ካወክል ያልሽኝ ኦኬ ችግር የለውም አስረዳሻለሁ ግን ከፈለሽ በደንብ አውሪኝ ነኝ ወጪስ በደንብ ነው ማስረዳሽ ግን በዚህ ልክ መጥቶ ቤካ ብሎ ሜንሽን አድርጎ ማውራት ግን ልክ አይደለም ብዬ አስባለሁ እና እንትን ተከባብረን ቢሆን አይሻልም ሊዲያዬ አይሻልም በኋላ አላስፈላጊ ዲፕ ውስጥ ገብቼ ማየውን ነገር እንዳይፈጠር ማንሽ ሊዲያ አረፊ ከቤካ ጋር አይቻልም እንደዚህ አሰፋጣ ኦኬ እንደዚህ ሰፋጣ አይቻልም ከቤካ ጋር ኦኬ እንደውም እኔ እዚህ ቤት የመጀመሪያ ቦልክ ይሻለው ብሎክ እንዴት ወጣለሽ ስለሚስጥረ ስላሴ ሰው በቂ ዕውቀት ካሌለው they have to ትንሽ የተወሰነ ነገር ዕውቀት ይኖር ይገባል ብዬ አስባለሁ ግን ስላሴን በትክክል ማብራት እንደሚችል ሰው መጥቶ አክት ያደረገ በዚህ ልክ ግን መጥቶ እንደዚህ ማበላሸት ትክክል ነው ብዬ አላምንም እኔ ሊዲያ አንተውት ምናምን ትሎት ላይክ ኦርቶዶክስ ጋር ሄዶ እንደማሽቃበጥ አይደለም ወይ ደግሞ በዘፈን እንትን እንደማት አይደለም እኔ ያልኩት ምንድነው የሚሰብኩ ወንድሞች እህቶች አሉ አይደል ስፔሻሊ ለምሳሌ አቅበተምነስ ላይ በጣም የሚከብዱ ቶፒኮች አሉ እነሱ እንደዚህ አይነት ቶፒኮች ይነሱ they have to በቃ ማለት ሪፈር ማድረግ ነው በቂ ዕውቀት በዚህ ጉዳይ ላይ በደንብ ሊያብራራ ወደሚችሉ ወንድሞች ሪፈር ማድረግ ነው እንጂ ስላሴን በትክክል እንደሚያብራራ ያውን ፕሮቴስታንትን ወክሎ ተገኝቶ እና ሊዲያ አሁን እንገናኛለን በቃ አሁን ካንቺ ጋር ፋይል መንዘዝ ውስጥ ገባለው አም ሶሪ በነገራችን ላይ ከሌዝቢያ ጋር የተያያዘው ጉዳይ አለ እሱም በደንብ አድርጌ አወራዋለሁ ለማንኛውም ግን እኔ ትቼው ነበር እንደውም የሆነ ሰው ለምኑኝ ምናምን ነገር ትቼው ነበር ጌታ ምስክር ከሌዝቢያ ጋር የተያያዘው ጉዳይ አሁን በደንብ አድርጌ እሰራበታለሁ የተውኩት ያ ጉዳይ ነው ፐርሰናል ነገር ውስጥ ለማግባት ስለማልፈልግና ጀስት ችግር የለውም በሂደት ነገሮች ይለወጣሉ ብዬ ጠብቄ ነውና አንቺ just you want to like ኦርቶዶክሶችን ለማሰሰት ነው አሁን በደንብ ነው ማውጣው በነገራችን ላይ ተዚራቹዋል ስለ ፌሚኒስት ተንከሳክሶ ምናምን ነገር አንዲት ኢትዮጵያዊት ተነክቶባት ምናምን ነገር በቴሌግራም ምናምን የተያዘ ጉዳይ I have every evidence ማለት ነው በዚህ ጉዳይ ግን በጣም ይደብራል ይደብራል ለማንኛውም አሁን ሊዲያ ተዘጋጂ በዘፈን ምናምን ነገር I have like every evidence አለች ለማንኛውም እናመሰግናለን ሜሴጅ ምንድነው ቢያንስ ላይክ ስናገለግል የምናውቀውን ነገር ብቻ አናድርግ ማናውቀውን ነገር ለሚያውቁ ወንድሞች እንተው ለሚያውቁ እህቶች እንተውላችሁ ነው ያልኩት ምን አልኩኝ ታዲያ አይ ኖ እንደዚህ አትሆንጌ በነገራችን ላይ እንደው ዘፋኝነትና ሌላውን እንትን ነው የምታስፋፋው በነገራችን ላይ
ኦርቶዶክሳውያን ገብቶ የሚሳደቡት ወንድሞቻችን ዛሬ እንዴ አላችሁ ቤካ አው እርሚዬ አለው እኔ ጨረሳችሁ እንዴ? አይ እኔ ማወራው ነገር አውርቻለሁ። ምንድነው ሜሴጅ ፓስ ማድረግ የምፈልገው ነገር ነበረ። በተለይ ስላሴ በተለይ ነገር ሚስጥረ ስላሴን ነገር ክርስቶስ ሊሆን ይችላል ኦር ስፔሻሊ ኢሴንሻል የሆኑት ነገሮች አቅማችን በላይ የሆኑት ነገሮች ብንተውና ብናልፍ ለሚችሉ ሰዎች ወይም በትክክል ነገሩ ማብራት ለሚችሉ ሰዎች ማን ያልቻለው ኖ ቆይ እንደዛ አትናገር። ማን ያልቻለው አይደለም። አይ አንዲት እህታችን ስለ ስላሴ ያልሰማ መሰለኝ ላሰማና ከዛ አይደለም እኛን ኢንክሉድድ አታድርግ። እሷ ያልቻልሹም በላት። የምን ያልቻል ነው? ኖ እያልኩ ያለሁት ነገር ምንድነው ያልቻለች አሁን ወንጌል እዚህ የሚሰራውን ፖለቲካ ታውቀዋለህ። ያልቻለችው ግለሰቧን ያቺው ከኛ ወገንም ከሆነች ያልቻልሽው አርፈሽ ተቀመጭ በላት። ያልቻለውን ሰውዬ አርፈ ተቀመጥ ብለን ነው ማለት ያለብን። እዚህ የሚሰራውን ፖለቲካ ታውቃለህ። ስላሴን አያውቁም እኮ ነው ብለው የሚሉት እነሱ። that's why እሱ የሰራውን ፖለቲካ እኮ ነው ማሳይ እሱ ነው ማሳይ። ስለዚህ እኔ የተናገረችው ሴትዮ ታቁም። ቆቆ ላሳይ እኔ በቪዲዮ ልክፈትና ላሳይ ነው። የቅድሙ ሰምቻለሁ። በትልቁ አድርገኝና ላሳይ። እሺ ወንድምነት እሺ። ከዛ አንድ ሰው ቦልክ ያለ ማንም ሰው እንዳይፈታ እዚህ ቤት የቦልኩትን ተጨላለ ማንም ሰው እንዳይፈታ። እሺ እኔ ያልኩት ወንድሞች እህቶች እዚህ ያላችሁ ክርስቲያን ወንድምናቶች እያልኩ ያለሁት ምንድነው በተለይ ሚስጥረ ስላሴ ነገረ ክርስቶስን በተለይ ሚስጥረ ስጋዌን በተመለከተ ማብራራት ካልቻልን ወይንም ማብራራት የማንችል ከሆነ መተው ነው ያለብን። እንደምችል ሰው አክት አድርገን መተን አናበላሽ ነው ባጭር አማርኛ። ወንጌል ወጥቶ መስበክ ለምሳሌ ሉቃስ ብሎ ከፍቶ ማብራትና አቅበተ እምነት ላይ ስለ ጉዳዩ ስለ አንድ ነገር ላይክ ለማብራራት ሞከር ለየቀል ነው አይገናኝም ነው ያባባሌ አይገናኝም ነው። ለምሳሌ ስላሴ እንዴት እንዳብራራች እዚህ ጋር ምንድነው ያሉት? ስላሴ በፕሮቴስታንቲዝም ነው ሲብራራ አይደል? በፕሮቴስታንቲዝም ስላሴ ሲብራራ እንደዚህ ነው ምናምን ብሎ አመጡ። እሷ ባጠፋችው ማን ነው አንድ ላይ ኢንክሉድ የተደረገው? እኛ ፕሮቴስታንት እምነት ተከታዮች ወንጌላውያን ነን። ለዚህ ነው ማትችሉትን ነገር ተው ለወንድሞች ተው ለእህቶች የተባለው። ስላሴን አብራራ። ስላሴን ከብሉይ ኪዳን እስከ አዲስ ኪዳን በደንብ አድርጌ አብራራልሻለሁ ከፈለግሽ ማለት ነው። በደንብ አድርጌ ጥቅስ እየመዘዝኩኝ ማለት ነው። ግን ሞር በቂ እውቀት ያላቸው በትክክል እያንዳንዱን ጉዳይ ሊያብራሩ ሊያስረዱ የሚችሉ ወንድሞች እህቶች አሉ። ለነሱ መተው አንዳንድ ጊዜ አይ አልችልም አም ሶሪ ብሎ ማለፍ ነው። ጥያቄ ከፈጠረባቸው ሄዳችሁ መጠየቅ፣ ከዚያ ደግሞ ተዘጋጅቶ መጥቶ እንትን ማለት ነው እንጂ እዚህ መጥቶ አንተ አብራራ ምናምን ነገር በደንብ አድርጌ ነው ማብራራው። ቦልክ ያታለው በነገራችን ላይ በደንብ ነው ቦልከው ስነ ስርዓት ከተጠፋ ማለት ነው። ታድርጉ አንድ ጊዜ ስለ ስላሴ የጠየቃችሁ ያው በትክክል ስለምን የጠየቃችሁ ያለችው ሚዩት አድርጉ እናንተ ሴቶች አለች። ሚዩት አድርጉ እናንተ ሴቶች። ከዚያ ስለ ስላሴ ጠይቃችሁ ደን ቀጥላ ታዲያ ስፔሲፊክሊ ያው ስላሴ የሚለው በመጽሐፍ ቅዱስ ላይ ባይገኝም ግን በድህነት ዓለም ውስጥ በሶስት አካል ራሳቸውን እንደገለጠ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እናያለን ማለት ነው። ለሰው ልጆች ለማዳን የተደረገ ነገር ነውና ምንድነው አብ አባት ሲሆን መንፈስ ቅዱስ ደግሞ አጽናኝ ነው ወይም ሰራጺ ብለን የምናምነው ማለት ነውና ምንድነው በአካል ከአንድ በላይ ሲሆኑ በባህሪ ደግሞ በባህሪ ከአንድ በላይ ናቸው ብለን እናምናለን። በባህሪ ከአንድ በላይ ናቸው እንዴ? ስላሴ ሲብራራ በባህሪ ሶስት ባህሪ ተብሎ ነው የሚብራራው። በአካል ደግሞ በባህሪም በአካልም ከአንድ በላይ ናቸው ብለን እናምናለን። ባህሪያቸው በመለኮት በአካል እንደዚህ ይለያያሉና ሶስት መለኮት ነው እንዴ ያለው እኛ ጋር
በስላሴ ሶስት መለኮት ምናምን ብለን የምናብራራው እቺህት እንደዚህ የሚላል እቺህት ወይት እቺህት ታውቃታለህ ወንድምነት እንትን ትላለች፣ በቃ ትጠራለች። እኔ ጥረቷን አደንቅላታለሁ። በነገራችን ላይ አይ መጣር ሌላ ነገር ነው፣ ግን ታውቃታለህ? ታውቋታላችሁ ወገኖች? አለሽ እህቴ እዚህ ውስጥ እቺ ትልቆ ላይ የሆነችው ናት አይደል ወንድምነት? ማለት ስሟ ድቅቅ ያለ ነው። ትልቅ ላይ አለሽ እዚህ ውስጥ እህታችን? እኔ ወገኖች እንደዚህ ብለን ተናግረን አናውቅም። አሁን ወንድምነት ብሎ የሚለው ትክክል ነው። ኦኬ፣ እኛ እንደዚህ አይነት ትምህርት አስተምረን አናውቅም። በመለኮት ሶስት ናቸው የሚባል ትምህርት የለንም ወገኖች። ብሎክ ተደርጋለች። እሷ ነው እንዲያርካቱ ወንድምነት? እሷ አይደለም ያረኳት። እሷ ተደርጋ ከሆነ ፍቷት እና እንዲህ አይነት ትምህርት የለም። እኛ ስላሴ አማንያንን የኢትዮጵያ ኦርቶዶክስ ቤተክርስቲያን ራሱ ይሄንን አረጋግጣ በኢትዮጵያ መጽሐፍ ቅዱስ ማህበር ውስጥ ህብረት ያለን ሰዎች ነን ወንጌላውያን። ልብ በሉ፣ ወንጌላውያኑ በስላሴ አስተምሮት ላይ ያለን ትምህርት ስሁት ነው ብላ ኦርቶዶክስ ቤተክርስቲያን ስለማታምን ስላሴ አማንያን መሆናችንን ኦርቶዶክስ አክሴፕት አድርጋ ተቀብላ እኛም ወንጌላውያን የኦርቶዶክስን ተቀብለን አንዳንድ ተርሚኖሎጂዎች ላይ የምንጠቀማቸው ነገር ቢኖሩም ካቶሊካውያን፣ ኦርቶዶክሳውያንና እኛ ወንጌላውያን በኢትዮጵያ መጽሐፍ ቅዱስ ማህበር ስላሴ አማንያን ተብለን የመጽሐፍ ቅዱስን በህብረት እንመራዋለን። ብሉይና አዲስ ኪዳንን እንተረጉማለን፣ መጽሐፍቶችን ሁሉ ጭምር ማለት ነው። ስለዚህ እኛ በመለኮት ሶስት ብሎ የሚል ትምህርት የለንም። አንቺ ካለሽና መሰሎች ያላችሁ እኔ እየሄዳችሁ እነሱ ቤት አትግቡ ብለው ይላሉ። እኛ እንደዚህ ብለናችሁ አናውቅም። ሄዳችሁ እነሱ ቤት አትግቡ ባካችሁ፣ ጴንጤዎች ቤት አትግቡ ብለው መግለጫ እንደሚሰጡ እኛ እንደዚህ መስጠት የለብንም። ሙሉ ሰውነህ እንደፈለክ ማድረግ ትችላለህ። ግን ደግሞ እንደፈለክ ስታደርጉ ግን አይነኬ የሆነው ትምህርታችንን እየሄዳችሁ ዝም ብላችሁ አትዘባርቁ። እህቶችና ወንድሞች አትዘባርቁ። እኔ ሌላ ክፉ ቃል እንድናገር አታድርጉኝ። አትዘባርቁ። እኔም ዘባርቅ ከሆነ አልዘባርቅ። ወንድምነት አሁን እያለ ያለው ትክክል ነው። ቤካ እያለ ያለው ማለት ነው። ኦኬ፣ እነሱ ነገረ ማርያም ላይ እንኳን ነገረ ድነት በነገረ ማርያም ብሎ የሚለውን እንኳን ደምረው አይችልም ብለው እኮ ነው ያሰረዙት። የማይሆን ነገር አሉ እና አንዳንድ የኛዎቹ የሆናችሁ የወንጌል አማኞች እየሄዳችሁ እነሱ ቤት ላይ እየገባችሁ ፖለቲካ ሊሰሩበት በሚችሉት እነሱ እኛ ጋር ሲመጡ ፖለቲካ ይሰሩባቸዋል ይላሉ አንልም። እኛ በልብ ቅንነት ነው የምንጠይቀው። ትምህርተ ስላሴ ላይ ደጋግመን እነሱን የማንጠይቃቸው በአስተምሮተ ስላሴ አንዳንድ ተርሚኖሎጂዎች ካልሆነ በስተቀር በነገረ ክርስቶስ አንዳንድ ተርሚኖሎጂ ካልሆነ በስተቀር የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደምታምነው እኛ እናምናለን። አንዳንድ ተርሚኖሎጂዎች ላይ ካልተለያየን በስተቀር ማለት ነው። የምንለያይበት አለ። አንድ አካል ሁለት ባህሪ፣ አንድ አካል አንድ ባህሪ ብሎ የሚል ማለት ነው እንጂ ስላሴ በመለኮት ሶስት ናቸው አይባልም። አንቺ አይባልም እኮ ነው ብዬ የምለው። ጠራችሁኝ? አንተ ሆነ እንዴ ቢሆን በእውነት ቢኒ ስፒከሩ እንዴት ነው አዲስ የገጠምከው? አይ ራቅ ብዬ ነበር ከስልኬ። አሁን አልቻልኩም። ኧረ ዳግሻዬ ተቀበለኝ። ኤርሚያው አሁን በቃ ታች ተባለ። ሁላችሁ እንዳይዘጋብህ እኮ ድምፅ ላሰማ ብዬ ኤርሚያው። ቪኒ በጣም ጨዋታ ጨምሯል። ችግር ያሳሳተኝ ሰው አለ፣ ግን ችግር የለውም። ቴንኪው ቤካዬ ስላሰማህን ቪዲዮን። እሷ እህት ካለች እናገኛትና እንመክራታለን። ሌሎች ካላችሁ ለማንኛውም ኤርሚዬ መብቴ ይከበር። በጭራሽ ሊዲያ እንዳትፈታ ማንም ሰው እንዳይፈታት። ለበዓልም አትፈታም ቤካዬ? አትፈታም። ለጊዜው ትቆይ ትንሽ አዛሬ ቲክቶክ ኦኬ እሺ፣ ጌታ ይባረክ። እህትየው አለሽ እብራይት?
አለው ዩሱፍ አለ አላወኳትም። ሊዲያ ማናት? አላወኳትም ወንድምነት። በኋላ እንጨርሰዋለን። ኦኬ በውስጥ እናወራለን። ችግር የለውም። እታችሁ በኮሜንት እንትን እያሉ ስለሆነ ችግር የለውም። ከወንድምነት ጋር እናወራለን። ለዚህ ነው እኔ አንዳንድ ሰዎች አቸኩሉ። እዚህ ሞዴሬተር ስልጣን ያላቸው ሰዎች ካደረጉ ለምን አደረካት አለለም። ማናቸውንም አላቸው ሙሉ ስልጣን አለው። ቤኪም ሁላቸውም እዚህ ሙሉ ስልጣን አላቸው። ሆን ብለው እንደዚህ በግትርነት ምናምን ነገር አያደርጉም። እና አንዳንድ ሰዎች የምጽፉትን ነገር አስተካክሉ ፕሊስ በጌታ። ኦኬ እሺ፣ ጌታ ይባረክ። መቀጠል መተኛት አለባችሁ። ቤካይ መተኛት አለብህ። ቢኒያው ሁለቱ ቢኒያዎች የሳውዙና ባይዘው ኮንፊውዥን ላጥራ ኤርሚያው የሳውዙና ዌስት ምናምን ከማለት በፊት ቢኒያሚን ነው። ገብቷል? የአንተ ቢኒያሚን ነው። ቢኒያሚን ነው የኔ። ቢኒ ለንደን ብሎታል ቢኒ። እና ከዚህ በኋላ ቢኒያሚን ብለህ ሪፈር አድርገኝ። አንደኛ እሱ ነው። ሁለተኛ ነገር እኔ ጋር በጣም ገና ነው እና እኔ አሁን አልተኛም። በቃ መተኛ ብለህ ካስገደድከኝ ተደብቄ ሪፖርት አደርግብሃለሁ፣ አዘጋዋለሁ። ብለናል ነው እኛ ብለናል ነው በቃ። ጌታ ይባረክ። እሺ ቆይታ ካረጋችሁ ማድረግ እንችላለን። እግዚአብሔር ይባረክ። ቢኒ ከመንቃቱ የተነሳ እኮ ሌላ ሴት ስትጠራውን አቤት ማለት ጀምሯል። በጣም ነው ለምንድን ነው እስካሁን በጣም ነው ቢኒ ጌታን ዛሬ መልካም ባይዘዌ እኔም ለጥሪ እንዲቀላችሁ ብዬ ነው ቢኒ ለንደን ብዬ ያልኩት። አንዳንዱ ለጉራ እንዳይመስለው ሁልጊዜ ቢኒ አወይ ምናምን ስትሉ ስትቸገሩ ስለሰማው በዛ ለመለየት እንዲመች ነው ቢኒ ለንደን ያልኩት። ይታወቅልኝ። ቴንክ ዩ ቢኒያሚን። ቴንክ ዩ። ተባረኩ ወገኖች፣ ጸጋ ይብዛላችሁ። ኦኬ ሆፕ እንዴት ነሽ? አይ ቲንክ ሴት ትመስለኛለች ባልሳሳት። ሰላም ኤርሚዬ፣ እንደምን ዋላችሁ? ደህና ነኝ ጌታ ይመስገን። ሰላም ሁላችሁ በጌታ በኢየሱስ ክርስቶስ አሜን። ብዙ ጊዜ አይሻለሁ። አሜን። ተባረክ ኤርሚዬ። ዛሬ እግዚአብሔር ይመስገን ጌታ ነጻ ስላደረገው መልካም ነገር ሁሉ። በእውነት እንቅልፍ አልወሰደኝም። ከቀሲስ ቤት ወደ ሚዩት ስደረግ ነበርና እግዚአብሔር ይመስገን። አሁን የገባሁት በጣም ነው። ቤኪ በጣም ይቅርታ አለ አይደለ? ቤኪ በእውነት ሊዲያ ማለት ብዙ ወንጌልን የምታገለግል በጣም ብዙ ስራ የምትሰራ እህት ናት። አይኖ ይቅርታ ማድረግ የጻፈችውን አላየውም፣ ግን ይቅርታ ማለት ካለባት ይቅርታ አድርጋ ብትፈታት በጣም ነው ኤርሚዬ ደስ የሚለኝና በእውነት ነው ልቤ በጣም ነው የሚመታው ያለውና እሱን ልናገር ገብቼ ነው። በጣም ተባረኩ ስለ አገልግሎታችሁ። ኤርሚዬ ወንጌል ይቀጥላል፣ ማንም አያስቆመው ባንተ ውስጥ ያለውን እና በቃ ይሄን ለዚህ ብዬ ነው የገባሁት። ኤርሚዬ እኔ እዚህ ገብቻ አላቅም፣ ግን ለሊዲያ ብዬ ገብቻለሁ እና በጣም ወዳችኋለሁ። ቤኪም እያንዳንዳችሁን እግዚአብሔር ይባርካችሁ። ኤርሚዬ እግዚአብሔር ጸጋህን ያብዛል በምትሰራው ስራ ሁሉ። እግዚአብሔር ካንተ ጋር ነውና በጣም ነው ደስ ያለኝ ዛሬ ራሱ በጣም ነው ተደሰትኩትና እግዚአብሔር ይባርክ። እንወድሃለን። ተባረኩልኝ። ቤኪ በጣም ወድሃለሁ። ቤኪም በቃ ይቅርታ አድርግና እባካችሁን ብያለሁ። ተባረኩልኝ። ተባረክ። የትየው ከኔ ጋር አብራችሁ ተጨነቃችሁ አይደል? ያ እንደ ሰው የተሳሳተ ነገር ልናገር አልችልም ብዬ አለለም፣ ግን እዚህ ሳወራ ያልተደረገ ያልተፈጠረ የሌለ መረጃ የሌለው ቆይቶም ቢሆን ወደ እውነት የማይወጣ ነገር አልናገርም። እኔ በወቅቱ ወዲያውኑ ሲቃወመኝ ነበረ ሰዎችን ማምጣት የፈለግኩትኝ እንኳንም አላመጣሁ እና ሳወራ ግን ከቤተሰብ ጋር ሀዘንን መቀስቀስ ነው የሚሆነው ብለው አሉኝ። አብረውኝ የሚያገለግሉ የሚቀድሱ የነበሩ ሰዎች ሁሉ በውጭ ሀገር አሉ፣ እዚህ ውስጥ ሆነው የሚሰሙ
እና ምን ብለን እናገራው እነዛ ወገኖችን መረበሽ አይሆንም ወይ ብለው አሉ። እኔ ሐዘኔን በመግለጤ እና በቃ በዚህ እንቶ ምናምን ነገር ብለናል። ግን የልብ ልብ እንዲሰማ የሆነው የተናገርኩት ዝም ብሎ ውሸት መስሎ ነው የታያቸው። ነው አይደለም። አንዳንድ ንግግር ላይ ቃላትን ልሳሳት እችላለሁ፣ ቀንን ልሳሳት እችላለሁ፣ ዓመታትን ልሳሳት እችላለሁ እንጂ ታንጀብል የሆነ ተጨባጭ ነገር ነውና በጣም ብዙዎች ተጨንቃችሁ ነበር ከኔ ጋራ ማለት ነው። ለምን የነገሩ እውነተኝነት የሌለ አስመስለው እዚህ ሶሻል ሚዲያ ላይ በጣም በዚህ 4 ወር ውስጥ እኮ ፎቶዬን ዘቅዝቀዋል፣ ሰቅለዋል፣ አገላብጠዋል፣ የተቻላቸውን አድርገዋል። ኤርሚያስን በገባሁበት ሰዓት ሁሉ አይታችሁ ከሆነ አንድ ሰው አበበ ጉላት አልሞተም፣ አንተ ነፍሰ ገዳይ እያሉ በጣም እየተላኩ መጥተው ይሰድቡኝ ነበረ ታች ኮሜንት ላይ ማለት ነው። እያየው ነው ያለፉት። የጽድቅ ፀሐይ መውጣቷ አይቀር። ልብ ያለው ልብ ይበል። የሌለ ነገር ፈጥሬ ማወራ አይደለሁም እና አብራችሁ እንደተጨነቃችሁ አውቃለሁ። ይኸው አልሞተም ብሎ ሲሟገተኝ የነበረው ወንድም ዳዊት የሚባለው የቤተክርስቲያኒቱ ዲያቆን ነው፣ የኦርቶዶክስ ቤተክርስቲያን ዲያቆን ነው። ያስተማረው እሱ አሁን ሲናገር እንደሰማሁት ወንድሜ ዲያቆን አበበ ጉልላት ነው አስተምሮ ዲያቆን ያደረገው። አበበ ጉልላትን ያስተማሩት ድቁና ያስተማሩት አብዬ የሚባሉ አባ ገብሬ የሚባሉ ናቸው። የአባቱ ታላቅ ወንድም ናቸው። አይ ቲንክ ታናሽ ወንድም መነኩሴ ነበሩ። ሞቱ በመቶ ምናምን ነገር ዓመታቸው ይመስለኛል። ሞቱ። አብዬ ናቸው ያስተማሩት ዲያቆን አበበ ጉልላትን። እኔን ደግሞ ያስተማረኝ መሪ ጌታ ብርሃነ ነው። ከአጎቴ ልጅ ጋር ከመምሬ ሽመልስ ልጅ ጋር ሆኖ እኔን ያስተማረኝ ድቁና የመንዝ አካባቢ ተወላጅ የሆኑ ሰው ናቸው። መርጌታ ብርሃን የሚባሉ ሰው ናቸው። ድቁናውን 3 አብሬ ከናበበ ጉልላት ጋር ከመነኩሴው ጋር አብዬ ከምንላቸው ጋር ሄጄ በአውራጃው ከተማ ውስጥ ነው ከብፁዕ አቡነ ናትናኤል እጅ የአርሲው ሊቀ ጳጳስ ግንቦት 24 ቀን በብርሃን ነው የማወራው። ብራዘር የምን ድብብቆሽ? እኔ እኮ የማገለግለው ክርስቶስን ነው። የምን ድብብቆሽ? ግንቦት 24 ቀን አዲስ ቤተክርስቲያን በተመረቀበት እዛ ነው የወሰድኩት። ከአውራጃው ቤተ ክህነት አባ ዘርዓ ብሩክ ከአርሲው ሊቀ ጳጳስ አሁን ሞተዋል ከብፁዕ አቡነ ናትናኤል እጅ። ኦኬ እማላገለግል ከሆነ ታዲያ ቄሶቹን ምን አደርግ ነበር? ይመታቸው ነበር፣ ይደበድባቸው ነበር፣ ኃይለኛ ነበር ብሎ የሚለው ካልነኩኝ አልነካም። ያ የቀድሞ ታሪኬ ነው። ብፁዕ አቡነ ናትናኤል አሁን ሞተዋል። እኛ የአርሲው ሊቀ ጳጳስ ማለት ነው። አርፈዋል፣ በስጋ የሉም። ባለፈው ፎቶቸውን አሳይቻቸዋለሁ። ከፈለጋችሁም ላሳያችሁ። አቡነ ናትናኤል አሁን አቡነ ናትናኤል የሚባሉት አሉ። በጣም ድምፀ ምርዋው እሳቸው ሳይሆኑ እኚህኛው ማለት ነው። ኦኬ እቺ ነገር በጣም እየተጠነቀኩ እየተሳቀኩ ነው።